ፓስፖርቴን እስከቀማኝ ድረስ አሁን ደግሞ እሱ እንደምንም ብለሽ ፓስፖርቴን የምንቀበልበትን ነገር እንድታመቻችልኝ እባክሽን። እኔ መሄድ እፈልጋለሁ። እዚህ ሀገር መቀመጥ አልፈልግም። የተወሰነ ቀን የመጣው ሱመያን ማሳለፌ እንደምንሰጣት አድርጎ ይህንን ነገር ለህዝብ ማሳየት ስለፈለገ አደረገ። እዛ ቪዲዮ ልበል እግሯ ስር ልውደቅ፣ ሰላምን እግሯ ስር ወድቄ ለምኜ ሚስቴ ጋር እንድታስታርቀኝ ይፈልጋለሁ ብለኸኝ አይደል እንዴ? እንዳገናኝ ያደረገ ስለኔና ስለስራ ማታውቂው ብዙ አለ። አንድ ሰው አይነካሽ፣ ምስኪን ነካሽ ሰው ነገር እንዴ? ነካሽ ሰው ነገር ሰላም ጋር ተጣላው እኮ ምን ነው መጣላት ብርቅ ነው። ታዲያ እኔ ከልጆቼና ከእናቴ አንተማ በራስህ እጅ በራስህ ዙራስ ይጣማ ወላሂ አይደለም። አንተም ሀያ ሳምንት ቁርአን ይቀራብህ። እኔ ሱመያ ያለችበትን ቦታ ከነ ሁሉ ነገር እነግራለሁ። እስቲ ወላሂ እነግራለሁ። እኔ የሚቀርበኝ እኔ የምቀረው እናንተዬ የኢትዮጵያ ዩቲዩበሮችም እንጂ እኔ ነው የገባባቸው። ሰላምዬም ሰይድ ፓስፖርቴን ይመልስልኝ ወደ ሀገሬ ገባለው እያለች ናት። እንግዲህ አላህ ሰላሙን ያወርድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም በሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር ጀዛ ባላችሁበት አላህ ይጠብቃችሁ። ሰላማችሁን አላህ ያብዛላችሁ። ከሚታየው መጥፎ ነገር ከሚሰማው መጥፎ ነገር እንደዚህ አይነት በትዳራችሁም በህይወታችሁም እንደዚህ አይነት ሸይጣን ሲገባ አላህ ይጠብቃችሁ። የሚመጣውንም ያለውንም አላህ ያረቅላችሁ እላችኋለሁ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ደግሞ እንግዲህ ያው ቅልቅል ነው። እስቲ እናንተን አስተያየት። እኔ ማንም ጥላቻ የለብኝም፣ ግን ማንም ሰው በስርዓቱ ሰርቶ ብር ቢያገኝ ደስ ይለኛል። ደስ በሚል ሰውም ተደስቶ እነሱም ተደስተው ማለት ነውና አሁን ላይ የሚታየው ዩቲዩበሮች ደግሞ በጣም የሚደብር በቃ ካተዳደጋችን ከባህላችን የወጣ በቃ በጣም ነው የሚደብረውና እስቲ እናንተ ምን ይመስላችኋል? ደስተኛ ናችሁ? ያው እንግዲህ የሰው ልጅ በአግባቡ ስራ ሰርቶ ገንዘብ ቢያገኝ ደስ ይላል። ግን አንዳንድ ጊዜ በቃ የሆነን ማር ሲበዛም ይመራልና አንዳንድ ጊዜ እኔ እንጃ ይሄንን ስራ ሰይድ በቃ ሽቁል አድርጎ ቁጭ አድርጎታል። በቃ ስራ ነው ብሎ ነው እንትን ያለውና ይሄን ድራማ ሰይድ በበኩሉ የሚያቋርጥ አይመስለኝም። ለምን የራሱን ኑሮ እየኖረ ነው። ዩቲዩብ በጎንም ዩቲዩብም እየሰራ እየሸጠ ነው። ስራውን እያስፋፋበት ነው። ተመችቶታል። ግን አንዳንድ ጊዜ ደግሞ ለሰው ክብር መኖር አለበት። ሰዎች እንደለኔ ይጨነቃሉ። ቤተሰብ ብቻ አይደለም ሶሻል ሚዲያ ላይ ያለውን የሚወደው ብዙ የሚጠላ ወገን አላችሁ፣ ብዙ የሚወዳችሁ ወገን አላችሁ ማለት ነውና አንተም ነገሮችን አስተካክለክ እቺ ምስኪንም ደግሞ የልቧን አላህ ነው የሚያውቀው። አንተ የምትለው ሌላ ነው። ፓስፖርቷን መልሰህላት ወደ ሀገሯ ብገባ ጥሩ ነው። ፊቷ ላይ የሚታየው በጣም ከፍቷታል፣ በጣም ፈርታለች። ያው ስደት የሰው ሀገር ነው፣ በጣም ነው የሚከብደው። ለጓደኛዋ ብላ ይሄ ሁሉ ዋጋ እየከፈለች ደግሞ የራስ ሰው መጥቶ እንዲህ ሲያጠቃ ይከብዳል። እና ሰይድም ደግሞ አዩ ጋር እያለክ ሱመያ አንተ ጋር አትታረቅም ብላ ሀዋ ስትጠይቀው እኔ እፈታታለሁ አልፈልጋትም ብዬ ከውጭ ብዙ ነገር አስቤ ስገባ ልክ እሷ መታ እቅፍ ስታረገኝ ውሃ ነው የምሆነው። የሆነ ህጻን ልጅ የሆነሽ ሚስኪን በጣም ታሳዝነኛለች አለ። እንግዲህ ያው ባለፈውም እንግዲህ በሶሻል ሚዲያ ላይ ወጣ እኔ ሰይድን አሳስሮ ቤት ውስጥ የሚያስቀምጥ መድኃኒት ፈልግልኝ ብላ ያሱ ብራን እየጠየቀችው ነው። አታውቃለች እንዳትሏት አታውቅም እንዳትሏት ታውቃለች። መርዝ ናት። እንግዲህ አሁን በቀደምለት መታ ቤቱን በእኔ ስም አዘዋወር። እኔ እኮ ድፍረቷ ሰው ያለፋበትን እንዴት ነው የሚበላ? ወላሂ እኛ ማለት ነው እኛ አረብ ሀገር ያለ ነው አንቺ አዩ ማለት ነው ከሰማሽ በእናንተ ላይ እንኳን የሰውን ቪዲዮ ራሱ ለጥፈን ስንሰራ ራሱ ወላሂ አማራጭ አተን እንጂ የሰውን ቪዲዮ ለጥፎ መስራት ሐራም እንደሆነ ወንጀል እንደሆነ በእስላም እንደሚከለከል እናውቃለን። በማንኛውም እምነት አይፈቀድም። ግን አንቺ ደግሞ ያለፋሽበትን ያልደከምሽበትን በሰው ሀገር ተንከራታ ሱመያ ሰይድ ብቻውን እኮ አላመጣም። ሰይድ አለም ላይ ዙራ ደም ተፍታ የሰው ሽንት ቤት አጥባ ዳይፐር ቀይራ እኮ ያገኘችውን ገንዘብ ዛሬ አንቺ ትላንትና ወራቶች በሚቆጠሩ ህይወት ውስጥ መተሽ ገብተሽ ንብረት የኔ መሆን አለበት የግሌ ነው ባሌ። ወይኔ ድፍረቷ
እረ ሼም ነው ወላሂ ሼም ነው። ቆይ አንቺንም አመጣልሻለሁ። ቆይ ግን እኮ አንዳንድ ጊዜ እንደ ሰው ሁናችሁ ስታስቡት ደግሞ አንዳንዴ ከቀልቤ ነው እንዴ እንደዚህ አይነት ነገር የምናገረው ትላላችሁ። ግን አንዳንድ ጊዜ ሰው ሲያናድዳችሁ የምትናገሩትን አታውቁምና እስቲ ትክክል ነው ብላችሁ ታስባላችሁ? ከጥላጫ ውጪ ነው። ሰውን በማንነቱ ውደዱት፣ በስራው ጥሉትና ከምንም ነገር ሳታነካኩት ሰው እንደመሆናችሁ እስቲ ምን ይመስላችኋል? እቺ ትክክል ነው እያደረገች ያለችው? እኔ ሱመያን ስለወደድኩ ብቻ ለሱመያ እንትን ማለት አልችልም። ሰው በመሆኗ ብቻ ሀቁን መንገድ እስቲ አላህ የሚፈርደውን ነው ብላችሁ አስባችሁ ማለት ነውና እስቲ እናንተን ሀሳብ እስቲ ኮሜንት ላይ እና ለኢትዮጵያዎች ዩቲዩበሮች ደግሞ ዱአ አድርጉ፣ ሰላማቸው እንዲበዛ የተጣሉትም እየተባሉ ያሉትንም ደግሞ አላህ ወደ ልባቸው ወደ ቀልባቸው እንዲመልሳቸውና መቼም ይሄ ገንዘብ የማያመጣው ጉድ የለም። ወላሂ ማጣትን የመሰለ ነገር የለም እኮ። በደህንነታችሁ ቆፍጠን ብላችሁ በቃ ያገኛችሁትን በልታችሁ ዘና ብላችሁ ትተኛላችሁ። ሲነጋላችሁ ደግሞ ተነስታችሁ ፈልጋችሁ ቆስቆሳችሁ ትበላላችሁ። በቃ ግን የሆነ ነገር ገንዘብ ሲኖራችሁ በቃ ነገ የበለጠ ማግኘት አለብኝ፣ እንደዚህ አይነት ቪዲዮ ሰርቼ ቫይራል መውጣት አለበት። በቃ ያ ቫይራል ካልወጣ ትላንትና ወዲያ የሰራችሁት ቪዲዮ ቫይራል ወጥቷል፣ ዛሬ ደግሞ ከዛ ይበልጣል ብላችሁ የሰራችሁት ቪዲዮ ዝቅ አለ። በዛ እኮ ነው ሰው እያበደ ያለው። ኧረ ተው ተው። ኧረ እናቶቻችን እንደዚህ አይነት ኑሮ አይደለም እኛን ያሳደጉት። እስቲ እኛ አረብ ሀገር ያለን ሰዎች እስቲ ተመልከቱን። እኛ እኮ ለእናንተ እኮ ሞዴል መሆን እንችላለን። አረብ ሀገር ያለች ሴት ወላሂ አትንገበገብም። በቃ የሆነ ያላል የተሰጣትን አልሐምዱሊላ ብላ አመስግና፣ በማንኛውም እምነት ያለችው ማለት ነው አመስግና ባላት ነገር ደግሞ ፈጣሪውን ለምና በረካ እንዲያረግላት ቤተሰቦቿን እንዲጠብቅላት ምንም ሳትቆጥብ ዓለም ላይ ያለ ለአበሻ ላይ ከኢትዮጵያ ውጭ ላሉት ራሱ ሌላ ዜጋ ራሱ የምትረዳ ካላት ላይ ወላሂ ወይ 1500 ወይ 1000 ወይ በዛ ከተባለ 2000 ነው ደሞዝ የምታገኘው። ከግሩፕ ላይ ቁጥር 1 የምትሳተፍ እሷ ናት። እዚህ ጋር ደግሞ የሆነ ችግር ደረሰ ብላ ደግሞ ሩጣ ድምጽ የምትሆን የአረብ ሀገር ሴት ናት። ግን ምንም የላትም። ግን ትልቅ ነገር ግን አላት። ምን ጭንቅላት ማሰብ ትችላለች። ግን እናንተ በዶላር የሚያክል ገንዘብ ወላሂ ከ500,000 በወር ውስጥ ከ400 ከ300 ሺህ በላይ እየተከፈላችሁ ወላሂ የአረብ ሀገር ሴት 60 ሺህ እንኳን አይከፈላትም። ግን እናንተ ያን ሁሉ ዘና ብላችሁ ቁጭ ብላችሁ ፈታ ብላችሁ በ3 እና በ2 ቪዲዮ አግኝታችሁ ቤታችሁ ውስጥ እሳት ታስገባላችሁ። የስግብግብነታችሁ ብዛት ማለት ነው። አልጠግባይ ሲተፋ ስለማትጠግቡ እኮ ነው። እስቲ እንደው እኛ ሞዴላችሁ እንሆን እስቲ። ወላሂ እኛ እኮ የአረብ ሀገር ሴቶች ማለት ነው የተረጋጋች ወላሂ ክርስቲያን የሆኑትም ራሱ ባለ ቦታ ላይ ይሰግዳሉ ባላቸው